እምነት እንዴት ማዳበር ትችላለህ? አንደኛ፣ ውድቀትን መፍራት ትተህ ስለ ስኬት አስብ። በስራ ቦታ፣ በቤት፣ በየትኛውም ስፍራ ውድቀትን አስወግደ ስለ ስኬት በማሰብ ተካው። ችግር ሲገጥም አሸንፋለሁ በል እንጂ ምናልባት ላሸንፍ እችላለሁ ብለህ ከቶውንም እንዳታስብ። ስለ ስኬት ማሰብ ስኬታማ መሆን የምትችልበት ሁኔታን ያመቻችልሃል። ስለ ውድቀት ማሰብ ደግሞ ልትወድቅ የምትችልባቸውን መንገዶች ይጠርግልሃል። ሁለተኛው፣ ነኝ ብለህ ከምታስበው በላይ የተሻልክ መሆንህን ለራስህ ንገረው። ስኬታማ ሰዎች ልዕለ ሰብ አይደሉም። ስኬታማ ሰዎች ልዕለ ሰብ ወይም የተለዩ ሰዎች አይደሉም። ለስኬት የተለየ ሚስጥር የለም። ስኬት በእድል የሚመጣም አይደለም። ስኬታማ ሰዎች ማንኛውንም ነገር ማድረግ እንደሚችሉ በራሳቸው የሚያምኑ ሰዎች ናቸው። በፍጹም ራስን ዝቅ አታድርግ። ሶስተኛው፣ ትልቅ እምነት ይኑርህ። የስኬት መጠን በእምነትህ ልክ ነው የሚወሰነው። ለማሳካት የምታስቀምጣቸው ግቦች ትንንሽ ከሆኑ ስኬትህም ትንሽ ነው የሚሆነው። ትልልቅ ግቦችን ዓላማ አድርገህ ስትነሳ ግን ስኬትህ ታላቅ ይሆናል። ከአጓጉልና ትንንሽ ሐሳቦች ይልቅ ከፍ ያለ ታላቅ ሐሳብን ማመንጨት ቀላል መሆኑን አስታውስ። የጀነራል ኤሌክትሪክ ካምፓኒ የቦርድ ሊቀመንበር የሆነው ሚስተር ራፋኤል በአንድ ኮንፈረንስ ላይ የተናገረው መጥቀስ ተገቢ ይሆናል። ከፍ ወዳለ የአመራርነት ደረጃ ለመድረስ የሚያለም ማንኛውም ሰው ራሱን የሚያበለጽግበትን ፕሮግራም የመንደፍ ቁርጠኝነት ሊኖረው ይገባል። የዚህ ሰው ምክር ተስማሚና ተግባራዊ ነው። በየትኛውም ዘርፍ ከፍተኛ ደረጃ ላይ የደረሱ ሰዎች ራሳቸውን ለማበልጸግ የሚተጉ ናቸው። ስኬታማ ለመሆን የሚያስችልህ የግል ስልጠናና ልምምድ ፕሮግራም የተቀረጸው የተሳካላቸው ሰዎች ተግባራዊ ያደረጉትን ዘዴ በመጠቀም ነው። ስኬታማ ሰዎች ራሳቸውን እንዴት መቆጣጠር ቻሉ? እንቅፋቶችን እንዴት አለፉ? የሌሎችን ክብር እንዴት አገኙ? እንዴት ነው የሚያስቡት? ራስን የምታሳድግበትና የምታበለጽግበት መንገድ ተከታታይ የሆነ መርሃ ግብሮች ድምር ውጤት ነው። እነዚህ መመሪያዎች በየምዕራፉ የቀረቡ ሲሆን ውጤታማነታቸውን በተግባር ማረጋገጥ ትችላለህ። በዚህ መጽሐፍ የቀረቡልህን መርሆች ተግባራዊ በማድረግ ራስን የምትለውጠው ማንንም እያዘዝከና መመሪያ እየሰጠ ሳይሆን ራስን በሚገባ መንገድ የቀረቡልህን ጥቆማዎችና ምክሮች ተግባራዊ በማድረግ ነው። በአጭሩ ራስን በመምራትና በማሰልጠን ታላቅ ስኬትን መጎናጸፍ ትችላለህ። አልተገነዘብከው ይሆናል እንጂ ዙሪያ በሙሉ ስኬትንና ውድቀትን መፈተሽ በተግባርም ማየት የሚያስችልህ ቤተ ሙከራ ነው። ይህ ቤተ ሙከራ አያሌ ምሳሌዎችን ያቀርብልሃል። ልክ እንደ ማንኛውም ተመራማሪ በዚህ ሰብአዊ ቤተ ሙከራ ውስጥ ሆነ የእያንዳንዱን ሰው ውድቀትና ስኬት በጥሞና ታስተውላለህ። በውድቀት የሚታደግህን ከስኬት ደግሞ የሚያገዝህን በራስ ላይ ተግባራዊ ታደርጋለህ። እስኪ የተሳካላቸውንም ያልተሳካላቸውንም ሰዎች ጠለቅ ብለህ መርምር። ስኬት የራቃቸው ሰዎች አእምሮን በሚያደነዝዝ የአስተሳሰብ በሽታ የተለከፉ ሆነው ታገኛቸዋለህ። ይህ በሽታ ሰበብ መፍጠር ይባላል። ለእያንዳንዱ ውድቀት ሰበብን ይደረድራሉ። ቀሽሞች አንድ ነገር ለምን ሳይኖራቸው እንደቀረ፣ ለምን ሳይሰሩ እንደቀሩ፣ ለምን እንዳልቻሉ፣ ለምን ስኬታማ እንዳልሆኑ የሚያብራሩበት ሰበባ ሰበብ ሞልቷቸዋል። እነዚህ ሰዎች የሚያቀርቧቸው ሰበቦች ስኬታማ ሰዎችን ማቅረብ የሚችሉ ቢሆንም ሰበብ ከመደርደር ይልቅ እቅዳቸውን እውን ለማድረግ ቅድሚያ ስለሚሰጡ ሰበብ ሲደረድሩ አይስተዋሉ። ምዕራፍ 2 ድንቅ አእምሮ ቢኖረኝ ኖሮ። እንዲህ ያለውን ሰበብ በዙሪያችን ካሉ ሰዎች ውስጥ ቢያንስ 95 ከመቶ የሚሆኑት ሲያቀርቡት ይስተዋላል። በዚህ አይነት ደዌ የሚጠቁ ሰዎች በሌሎች አይነት የአስተሳሰብ ህመም ከሚጠቁ ሰዎች በተለየ ሁኔታ በዝምታ ተውጠው ነው የሚሰቃዩት። ምንም እንኳን ብዙ ሰዎች የአእምሮ ብቃት እንደሌላቸው የሚያስቡ ቢሆንም ይህንን ግን አውጥተው ሲናገሩ አይደመጥም። በዚህ ረገድ ብዙዎቻችን ሁለት ጉልህ ስህተቶችን እንፈጽማለን። አንድም የራሳችንን የማሰብ ብቃት ዝቅ እናደርጋለን። ሁለትም የሌሎችን ብቃት በጣም አጋነን ከፍ እናደርጋለን። ከነዚህ የተሳሳቱ አመለካከቶች የተነሳም ለሚገጥሙን ችግሮች በሙሉ ጭንቅላት ይጠይቃል እንላለን። አስተውሎውን የሚቆጣጠረው አስተሳሰብ በጭንቅላት ውስጥ ካለው የአእምሮ እውቀት የበለጠ ወሳኝ ነው። በአሜሪካ እጅግ ታዋቂ የሆነው የፊዚክስ ሊቅ ዶክተር ኤድዋርድ ቴለር አንድ ሕፃን ሳይንቲስት ለመሆን የበራለት አእምሮ ወይም ከፍተኛ የትምህርት ውጤት ሳይሆን የሚያስፈልገው ለሳይንስ ያለው ዝንባሌ ነው። በዘርፉ ስኬታማ ለመሆን ወሳኙ ነገር በውስጡ የሚቀጣጠለው የጋለ ፍላጎት ነው ብሏል። አስተሳሰብ ከአእምሮ ብሩህነት የበለጠ ወሳኝ መሆኑን በደንብ ለማስረዳት ቻክ የተባለ ወዳጄን ተሞክሮ በምሳሌነት ብጠቀም ተገቢ ይመስለኛል። ቻክ የኮሌጅ ጓደኛዬ ሲሆን በተማሪነት ዘመናችን በአእምሮ ብስለት በጣም የሚቀናበት ጎበዝ ልጅ ነበር። ከኮሌጅ ከተመረቀ በኋላ ከብዙ ዓመታት በኋላ ስንገናኝ ግን ቻክ ከሌሎች ዝቅተኛ ነጥብ ይዘው ከኮሌጁ ከተመረቁ ጓደኞቻችን ሳይቀር ያነሰ ገቢ የሚያገኝ ሰው ሆኖ ነው ያገኘሁት። የግል ስራውን ለማካሄድ ያቅድ የነበረ ቢሆንም ይህን እቅዱን ተግባራዊ እንዳያደርግ ግን ለኪሳራ እንደሚዳርግ፣ እንደማይሳካለት ወዘተ በመፍራት ሳይጀምረው እንደቀረ አጫወተኝ።
እንግዲህ ከዚህ የምንረዳው ምንም እንኳን ቻክ ብሩህ አእምሮ ቢኖረውም ይህንን አእምሮን የሚቆጣጠረው ሐሳብ ግን ኃያል ከመሆኑ የተነሳ ያለውን አእምሮ ሳይጠቀምበት መቅረቱን ነው። የድንቅ አእምሮ ባለቤት የሆነ ሌላም ወዳጅ ነበረኝ። ነገር ግን ይህ ወዳጄ ኑሮ ካልተሳካላቸው ሰዎች የሚመደብ ነበር። በተደጋጋሚ ጊዜ አግብቶ የፈታ ነው። ሰዎች ስለሚሰለቹት ብዙ ጓደኞችን አላፈራም። ይህ ሰው በውስጡ ያለውን ታላቅ ኃይል ስኬታማ ሊያደርገው የሚችሉ መንገዶችን ለመቀየስ ከመጠቀም ይልቅ ስኬታማ ላይሆን የሚችልባቸውን መንገዶች ለመቀየስ ነው የተጠቀመበት። ይህ ሰው የጎደለው አእምሮ ብሩህነት ሳይሆን የማሰብ ችሎታ ነው። የቱንም ያህል የትምህርት ደረጃ ቢኖርህ በውስጥ እንደምትችልና ከፍተኛ ስኬትን ከመጎናጸፍ የሚያግድ ከፍተኛ ነገር እንደማይኖር እስካላመንክ ድረስ ስኬት እንደናፈቀ ነው የሚቀረው። በአንጻሩ ደግሞ ሌላ ምሳሌ ልስጥ። ከበርካታ ዓመታት ጀምሮ የማውቀው ፊል የተባለ ስኬታማ የማስታወቂያ ኤጀንሲ ባለቤት የሆነ ወዳጅ አለኝ። ቁጥር ከመቁጠር ያለፈ ዕውቀት ባይኖረውም ሚሊዮነር መሆን የቻለ ሰው ነው። የዚህ ሚስጥሩ ውስጡ ያለው ሙሉ በሙሉ በቅንነት የተሞላ ሌሎችን የሚያበረታታና አርአያ የሚሆን ሰዎችን የሚገነዘብ እንዲሁም በርትቶ ያነበበ በመሆኑ ነው። በአግባቡ ከተጠቀሙበት ዕውቀት ኃይል መሆኑን በተደጋጋሚ እስኪታክተን ድረስ ሰምተናል። ይህ አባባል በከፊል እውነት ነው። እውነትነቱ ዕውቀት ኃይል የሚሆነው በአግባቡ ጥቅም ላይ ስናውለው ብቻ ነው። በአንድ ወቅት ታላቁ ፈላስፋ አንስታይን 1 ማይል ስንት ጫማ እንደሚረዝም በተጠየቀ ጊዜ የሰጠው መልስ ትልቅ ትምህርት የሚሰጥ ነው። ምላሹም እንዲህ የሚል ነው። አላውቅም፣ በ2 ደቂቃ ውስጥ ማጣቀሻ መጽሐፍትን አገላብጬ ማወቅ በሚችለው ተራ ጉዳይ አእምሮዬን ለምን አጨናንቃለሁ የሚል መልስ ነበር የሰጠው። ይህ የአንስታይን መልስ የሚያስተምረን ነገር ቢኖር አእምሮ ማሰቢያ እንጂ መጋዘን አለመሆኑን ነው። ሄንሪ ፎርድም በአንድ ወቅት ከአንድ ጋዜጣ ጋር ተካሶ ፍርድ ቤት ቀርቦ በነበረበት ወቅት በአሜሪካ የነጻነት ጦርነት ወቅት ስለነበሩ ክስተቶች ተጠይቆ የሰጠው መልስ ተመሳሳይ ነው። ስለዚህ ጉዳይ አላውቅም፣ ነገር ግን የሚያውቅና ሊያብራራ የሚችል ሰው በ5 ደቂቃ ውስጥ ላገኝ ይችላለሁ በማለት ከቅንጭብጫቢ ዕውቀት ይልቅ በተሰማራው ዘርፍ ያለውን ልዩ ዕውቀት መጠቀም የበለጠ ወሳኝ መሆኑን አስረድቷል። በዚህ ምዕራፍ ዋናው ነጥብ በአእምሮ ምጥቀት ማነስ ማሳበብን ለማዳን የሚያስችሉ 3 መንገዶችን በመጨረሻ እንይ። አንደኛ፣ የራስህን አእምሮ ብቃት ዝቅ አድርጋ አትመልከት። ሌላውንም ከሚገባው በላይ አታካብድ። ራስህን ዝቅ ማድረግ ትተህ ባሉ ጥንካሬዎች ላይ አትኩር። ወሳኙ ነገር የተሸከምከው ጭንቅላት ሳይሆን ጭንቅላትህን እየተጠቀምክበት ያለው መንገድ ነው። ሁለተኛው፣ ከአእምሮ ምጥቀት ይልቅ አመለካከቴ የበለጠ ወሳኝ ነው እያልክ ለራስህ ንገረው። በቤትም ሆነ በስራ ቦታ ቀና አመለካከትን አዳብር። አንድ ነገር ማሳካት የምትችልበትን እንጂ ሳይሳካልህ የሚቀርበትን ምክንያት አታብሰልስል። ሶስተኛው፣ ከማስታወስ ይልቅ ማሰብ እንደሚበልጥ ወቅ። አእምሮ አዳዲስ ነገሮችን መፍጠር ስለሚችል አዳዲስ ሐሳብ እንዲያፈልቅ ተጠቀምበት። የአእምሮ ችሎታዬን በመጠቀም ታሪክ እየሰራው ነው ወይስ በሌሎች የተፈጸሙ ታሪኮችን እየመዘገብኩበት ነው በማለት ራስን ጠይቀው። ምዕራፍ 3 እድልን በሰበብነት የማቅረብ ህመምን ማስወገድ የምትችልባቸው መንገዶች። የምክንያትና ውጤት ህግን አምነህ ተቀበል። እድለኛ መስሎ የሚታየን ሰው ስኬት በድጋሚ መርምር። ስኬታማ ያደረጋቸው እድል ሳይሆን ዝግጅት፣ እቅድ እንዲሁም ስኬታማ አስተሳሰብ ያላቸው መሆኑን ትገነዘባለህ። ደግሞም እድለ ጠማማ አድርገህ የምትቆጥረው ሰው ከውድቀቱ በስተጀርባ ያለውን ምክንያት ስትመረምር ሁሉ ነገሩ ከውጤታማ ሰው በተቃራኒ መሆኑን ትደርስበታለህ። ምኞት አታብዛ። ዝም ብለህ በመመኘት አእምሮን አታድክመው። እኛ ስኬታማ የሆንነው እድለኞች ስለሆንን ሳይሆን ወደ ስኬት የሚያደርሱንን መመሪያዎች በአግባቡ ተግባራዊ ስላደረግናቸው ነው። እድል የሚለውን ነገር ከአእምሮ አውጥተህ አሸናፊ ሊያደርግህ በሚችል ነገር ላይ አትኩር። በራስ የመተማመን መንፈስን በማዳበር ፍርሃትን አስወግድ። ብዙ ጊዜ ወዳጆች ከገባህበት ሐሳብ እንድትወጣ ሲያጽናኑ አይዞ፣ ምንም የሚያሰጋ ነገር የለም፣ በሐሳብ የፈጠርከው ነው ማለታቸው ከወዳጅነት የሚጠበቅ ነው። ለዘለቄታው እንደማይጠቅም ታውቀዋለህ። በሐሳብ የፈጠርከው ነው የሚል ማጽናኛ በራስ መተማመንን ስለማያዳብር ከፍርሃት ሊገላግል አይችልም። አሁን ፍርሃት የምር ነው። ፍርሃትን ከማሸነፍ በፊት መኖሩን ማመን አለብህ። የፍርሃትህን መንስኤ ማወቅም ከፍርሃት አያድንህም። አንድ ሐኪም የበሽታን መንስኤ ማወቁ ብቻውን እንደማያድነው ማለት ነው። ሐኪሙ የበሽታውን መንስኤ ካወቀ በኋላ ሊያድን የሚችለውን መድኃኒት ያዛል። ፍርሃት ከስኬት የሚያጨናግፍ ቁጥር 1 ጠላት ነው። ፍርሃት ሰዎችን ከፊታቸው የሚያጋጥማቸውን መልካም አጋጣሚ እንዳይጠቀሙ ያደርጋል። ፍርሃት በሽተኛ ያደርጋል፣ እድሜን ያሳጥራል። ፍርሃት የስነ ልቦና ህመም ወይም ደዌ ነው። ልክ አካላዊ ደዌን እንደምናክመው ሁሉ የአእምሮ ደዌንም ማከም ይቻላል። በመጀመሪያ ራስን በዚህ እውነታ አሳምነው። በራስ የመተማመን ስሜት ወይም መንፈስ የሚዳብር ነው። ማንም ሲወለድ ኖሮት አይደለም የሚወለደው። በጣም በራሳቸው በመተማመናቸው የምትቀናባቸው ሰዎች በሙሉ ይህንን በራስ የመተማመን መንፈሳቸውን ራሳቸው በራሳቸውን ያዳበሩት።
አንተም በራስ የመተማመን መንፈስህን ማዳበር ትችላለህ። እንዴት ልታዳብረው እንደምትችል በዚህ ምዕራፍ በሚገባ ተብራርቷል። በሁለተኛው የዓለም ጦርነት ወቅት የአሜሪካ ባህር ኃይል አዳዲስ ምልምሎችን በሙሉ የዋና ችሎታ እንዳላቸው እያረጋገጠ ነበር ቅጥሩን የፈጸመው። መዋኘት የማይችሉ ምልምሎች የዋና ልምምድ እንዲያደርጉ ተደርጓል። እናም እነዚያ ዋና ተለማማጅ ምልምሎች ወደ ውሃ ዘለው እንዲገቡ በታዘዙ ጊዜ ፊታቸው ላይ ፍርሃት በግልጽ ነበር የሚስተዋለው። ወደ ገንዳው ዘለው ከመግባታቸው በፊት ያንቀጠቅጣቸው የነበረው ፍርሃት ግን አንድ ጊዜ ዘለው ገንዳው ውስጥ ከገቡ በኋላ ድራሹ ነው የሚጠፋው። ችግሮች ሲያጋጥሙን ደፈር ብለን በፍጥነት እርምጃ ካልወሰድን በቀር እዚያው ተተብትበን ነው የምንቀረው። ተስፋ መነሻ ነው፣ ነገር ግን ተስፋን ወደ ድል ለመለወጥ እርምጃ መውሰድ የግድ ነው። ማንኛውም አይነት ፍርሃት ሲያጋጥምህ ምን አይነት እርምጃ ነው ነፃ ሊያወጣኝ የሚችለው ብለህ ራስህን ጠይቅ። ከዚያም እርምጃውን በድፍረት ውሰድ። ከዚህ በታች የተወሰኑ የፍርሃት አይነቶችና ለነሱ መፍትሄ የሚሆኑ እርምጃዎች ቀርበውልሃል። በአካላዊ ገጽታ የተነሳ መሸማቀቅ፣ ራስን ማሻሻል፣ ጸጉርን መስተካከል፣ ጫማህን መወልወል፣ ልብስህን በንጽህና መያዝ ወዘተ። ወሳኝ ደንበኞችን ላለማፍራት ፍርሃት፣ የተሻለ አገልግሎት ለመስጠት በርትቶ መስራት፣ ደንበኞችን በአንተ ላይ ያላቸውን እምነት ሊሸረሽር የሚችል ማንኛውንም ነገር ማሻሻል። ሶስተኛ፣ ከፍተኛ ላለመውደቅ መፍራት፣ በመጨናነቅ የምታጠፋውን ጊዜ ለጥናት ማዋል። አራተኛ፣ ከአንተ ቁጥጥር ውጭ የሆኑ ነገሮችን መፍራት፣ ትኩረትን ሌሎችን ወደ መርዳት ማዞር፣ መጸለይ። አምስተኛ፣ ከአንተ ቁጥጥር ውጭ በሆኑ ነገሮች ላይ መፍራት፣ አንተ የያዝከውን ጎዳና ትክክለኛ መሆኑን እርግጠኛ ሁን። በያዝከው ግፋበት፣ ትችት ያልደረሰበት ምንም ታላቅ ነገር የለም። ስድስተኛ፣ ሌሎች የሚሉትንና የሚያስቡትን መፍራት፣ አንተ የያዝከውን ጎዳና ትክክል መሆኑን እርግጠኛ ሁን። በያዝከውም ግፋበት፣ ትችት ያልደረሰበት ምንም ታላቅ ነገር የለም። ሰባተኛ፣ መዋለ ንዋይን ለማፍሰስ መፍራት፣ ሁሉንም ነገር ካገናዘብክና ከመረመርክ በኋላ ቁርጥ ውሳኔ አስተላልፍ። ስምንተኛ፣ ሰዎችን መፍራት፣ ሁሉም ሰው እንዳንተው ሰው መሆኑን አስታውስ። ፍርሃትን አስወግደህ በራስ የመተማመን መንፈስህን ለማዳበር እነዚህን ሁለት መመሪያዎች በመጨረሻም ተግባራዊ አድርግ። አንደኛ፣ በትክክል ምን እንደምትፈራ ለይተህ እወቅ። ሁለተኛ፣ ፍርሃትህን ለማስወገድ የምትችልባቸውን እርምጃዎች ውሰድ። መጠራጠርና ማመንታት የበለጠ ስለሚያገዝፈው ቆራጥ መሆን አለብህ። ምዕራፍ 4 ከፍ አድርጎ ማሰብ እንዴት ይቻላል? በቅርቡ በአገሪቱ ግዙፍ የኢንዱስትሪ ተቋማት ውስጥ በአንዱ የአዳዲስ ሰራተኞችን መልማይ ከሆነች ሴት ጋር ሐሳብ የመለዋወጥ እድል አግኝቼ ነበር። ይህቺ ሴት ወደ ኮሌጆች በመሄድ ድርጅቷ ለሚሰጠው የሥራ አስፈጻሚዎች ስልጠና የሚመጥኑ ተመራቂ ተማሪዎችን ትመለምላለች። ሆኖም ግን በምታናግራቸው ወጣቶች ብዙም ደስተኛ አይደለችም። ለድርጅታቸው የሚመጥኑ ወጣቶችን ለመለየት ከሚጠቀሙባቸው መስፈርቶች ውስጥ ዋነኛው የወጣቶች የሥራ ተነሳሽነት ሲሆን በዚህ ረገድ ወጣቶች እምነት የሚጣልባቸው አይነት አልነበሩም። በዚች መልማይ ግምገማ መሰረት ወጣቶች ስለ ሥራ ሲያስቡ ቀድሞ ወደ አእምሯቸው የሚመጣው ጥያቄ ከቦታ ቦታ እቀየር ይሆን፣ የሥራ ዋስትና ሳለኝ የሚል ጥያቄ ነው። እንዲህ ያለ የፍርሃት ጥያቄ የሚያነሱ ሰዎች ነገን ከዛሬ የተሻለ ማድረግ እንደሚቻል የማያልሙ ናቸው። ሰዎችን ለስኬት የሚያበቃው ከኮሌጅ የሚሰጣቸው የምስክር ወረቀት፣ የቤተሰቦቻቸው ሁኔታ ወዘተ ሳይሆን የአስተሳሰባቸው መጠን ነው። አስተሳሰብን ትልቅ ማድረግ እንዴት እንደሚቻል እንይ እስኪ። ትልቁ ድክመቴ ምንድነው ብለህ ጠይቀህ ታውቃለህ? የሰው ልጆች ትልቁ ድክመት ራስን ዝቅ ማድረግ ነው። ራስን ዝቅ ማድረግ በተለያዩ መንገዶች ይገለጻል። ጆን በጋዜጣው ላይ በሚፈለገው የሥራ መስክ ክፍት የሥራ ማስታወቂያ አይቶ ለማመልከት ወዲያው ለሥራው ስለማልመጠን ምን አስጨነቀኝ የሚል ሐሳብ መጥቶበት ሳያመለክት ቀረ። ወይም ደግሞ ጂም ከጆዋና ጋር ሻይ ለመጠጣት ፈልጎ ደረጃው ከእርሷ ጋር ላይገጥም ይችላል ብሎ ስለፈራ ሳይጠይቃት ቀረ። ከሺህ ዓመታት ጀምሮ ወገኖቻቸውን አስተምረው ያለፉ ፈላስፎች ሁሉ አንድ መልካም ነገር ደጋግመው አስገንዝበዋል፣ ራስህን እወቅ። ነገር ግን ብዙ ሰዎች ይህን አስተምሮ አጣሞ በመተርጎም የራስህን ጉድለት ብቻ እወቅ የተባለ አድርገው ይወስዱታል። እርግጥ ነው ጉድለትን ማወቅ ድክመትን ለማሻሻል ይረዳል። ነገር ግን ጉድለቶቻችን ላይ የምናተኩረው እነሱን ለማሻሻል ካልሆነ ከፍተኛ ችግር ውስጥ ነው የሚከተን። ለራሳችን የምንሰጠው ግምት ይወርዳል። ራሱን ያቀለለ ደግሞ በሌሎች ከቶ ሊከበር አይቻለውም። ትክክለኛ ልክህን ለመመዘን የሚያስችል ልምምድ እነሆ። አንደኛ፣ አምስቱን መተኪያ የሌላቸው ሀብቶችን ለይተህ እወቅ። የልብ ወዳጅ፣ ባለቤትህ፣ የሥራ ኃላፊነትህ፣ መምህርህ አሊያም የተሻለ አስተያየት ይሰጠኛል ብለህ የምታምነው ሰው ስላንተ ምን እንደሚሰማው ጠይቅ። ብዙ ጊዜ በምሳሌነት የሚቀርቡት ሀብቶች ትምህርት፣ ተሞክሮ፣ ክህሎት፣ አለባበስ፣ የተስተካከለ የቤት ውስጥ ኑሮ፣ አመለካከት፣ ስብዕናና ተነሳሽነት ናቸው። ሁለተኛው፣ ከእያንዳንዱ ሀብቶች ስር ታላቅ ስኬትን የተጎናጸፉ ነገር ግን ያንተን ያክል በዚህ ሀብት ያልታደሉ 3 ሰዎችን ስም ጻፍ። ይህንን ልምምድ ስታጠናቅቅ በርካታ ስኬታማ ሰዎችን ቢያንስ በአንድ ሀብት እንደምትበልጣቸው በደንብ ግልጽ ይሆንልሃል። ከዚያ በኋላ ከምታስበው በላይ
ትልቅ መሆንክ ይታወቃል። ስለዚህ ለአንተ ትልቅነት የሚመጥን አስተሳሰብ ሊሆን ይገባል። ልክ እንደ ትልቅነት በትልቁ አስብ። በፍጹም ራስን ዝቅ አታድርገው። ምዕራፍ 5 የፈጠራ ችሎታን ለማዳበር የሚያስችሉ ዘዴዎች። ማንኛውንም ነገር መስራት ከመጀመራችን በፊት እንደሚሳካልን ማመን አለብን። አእምሮ እቅዱ የሚሳካበትን እንዲፈልግ ያደርገዋል። ብዙ ጊዜ ይህን ነጥብ ለማስረዳት ሰልጣኞቼን ከናንተ ውስጥ ስንቶቻችሁ በቀጣዩ 30 ዓመታት ውስጥ ወይን ቤቶችን ለማስወገድ እንደሚቻል ታምናላችሁ ስል ጠይቃችኋለሁ። ይህን ጥያቄ የማቀርብላቸው ሰልጣኞች በመጀመሪያ የምቀልድ ነው የሚመስላቸው። የምሬን መሆኑን ካወቁ በኋላ ግን ግራ ተጋብተው እያልክ ያለው በነፍስ ማጥፋትና በሌሎች ከባባድ ወንጀሎች ተፈርዶባቸው የታሰሩትን መፍታት ስለማቀድ ነው? ይህ ምን ሊያስከትል እንደሚችል አይገባህም? ወይን ቤቶችማ ከሌሉ ምን እንደሚፈጠር ሁኔታውን አስብ የሚሉ ጥያቄዎችንና አስተያየቶችን ወደ እኔ ያጎርፋሉ። እነሱ ይህንን ተናግረው ካበቁ በኋላ ይህን ጥያቄ ያቀረብኩላችሁ አንድ ነጥብ ለማስረዳት ነው። እያንዳንዳችሁ ወይን ቤቶችን ማስወገድ የማንችልባቸውን ምክንያቶች ዘርዝራችኋል። ከዚያ እንዴት ያለ ወይን ቤቶች መኖር እንደሚቻል መላምቶችን እናቀርባለን ስል መስመር አስይዛችኋለሁ። ቀስ በቀስም አስተያየቶች መግሮፍ ይጀምራሉ። አንዱ ይነሳና በርካታ የወጣት ማዕከላትን ማቋቋም ከተቻለ የወንጀል መጠን ሊቀንስ እንደሚችል ይናገራል። ከጥቂት ደቂቃዎች በፊት ወንጀልና ወንጀለኛን ማጥፋት አይቻልም፣ ስለዚህ ወይን ቤቶች የግድ ያስፈልጉናል ብለው በጽኑ ሲሞግቱ የነበሩ ሁሉ ወንጀልን እንዴት ማጥፋት እንደሚቻል፣ ያለ ወይን ቤቶች እንዴት መኖር እንደሚቻል የሚያስረዱ የመፍትሄ ሐሳቦችን በመሰንዘር ላይ ይጠመዳሉ። ለበርካታ ወንጀለኞች መንስኤ የሆነውን ድህነት ማስወገድ፣ ወንጀል ከመፈጸሙ በፊት ለወንጀል ተጋላጭ የሆኑ ሰዎችን ለይቶ መከላከል፣ ለሕግ አስፈጻሚ አካላት የተሃድሶ ስልጠና መስጠት ወዘተ። እነዚህ በአንድ ክፍለ ጊዜ ከቀረቡልኝ ወይን ቤቶችን ማስወገድ ከሚችሉ 75 የመፍትሄ ሐሳቦች ውስጥ የተወሰኑት ብቻ ናቸው። ይህ ሙከራ ዓላማው አንድ ነው። አንድ ነገር ይሳካል ብለህ ስታምን አእምሮ ሊሳካ የሚችልባቸውን መንገድ ይፈልጋል። በአንጻሩ ደግሞ እንደማይሳካልህ ስታምን አእምሮ ሊሳካ የማይችልባቸውን ምክንያቶች ይደረድርልሃል። ይቻላል ብሎ ማመን የፈጠራ አስተሳሰብ ሲሆን እንደማይቻል ማመን ደግሞ አፍራሽ አስተሳሰብ ነው። ይህ መርህ ወይም እሳቤ ለትልቁም ሆነ ለትንሹ ጉዳይ ይሰራል። በምድር ላይ ሰላም ማምጣት እንደማይቻል የሚያምን ፖለቲከኛ የቱን ያክል በፖለቲካ ችሎታ የተካነ ቢሆን በምድር ላይ ሰላምን ማምጣት አይቻለውም። ምክንያቱም መጀመሪያውኑ በዚች ምድር ላይ የጥይት ድምፅ ሳይሰማ ማደር እንደማይችል ራሱን አሳምኗልና። ስለዚህ ይህ ፖለቲከኛ የሚነድፋቸው ፖሊሲዎች ሁሉ ጦርነትን እንዴት ማሸነፍና ማነሳሳት እንደሚቻል እንጂ ሰላምን ለማስፈን አይደለም። ምዕራፍ 6 አንተ ነኝ ብለህ የምታስበውን ነህ። የሰው ልጅ ባህሪ እንቆቅልሽ መሆኑ ግልጽ ነው። አንድ የሽያጭ ሰራተኛ አንዱን ገዢ ትቶ ወደ ሌላኛው ቀልጠፍ በማለት አቤት አለቃዬ ምን ልታዘዝ? ወይም ደግሞ አንድ ሰራተኛ የአንዱን አለቃውን ትዕዛዝ በደስታ የሌላኛውን ደግሞ እያጉረመረመ የሚፈጽመው አሊያም ሰዎች ከሌሎች በተለየ ሁኔታ ለአንዳንድ ሰዎች የበለጠ የምንሰጠው ለምን ይመስልሃል? ሌሎች እኛን የሚመለከቱን እኛ ራሳችንን በምንመለከትበት እይታ ነው። ከሰዎች የምናገኘው አቀባበል እኛ ይመጥነናል ብለን የምናስበውን ነው። የቱንም ያክል ችሎታ ኖሮት ራሱን ዝቅ የሚያደርግ ሰው እርሱ በእርግጥም ዝቅ ያለ ነው። ድርጊት የሚወሰነው በአስተሳሰብ ነው። የዝቅተኝነት ስሜት የሚሰማው ሰው ስራው ሁሉ በዚህ ስሜት የተቃኘ ከመሆኑ በላይ ይህንን ስሜቱን መሸፋፈን ከቶም አይቻለውም። ጠቃሚ እንዳልሆነ የሚያስብ ሰው ጠቃሚ አይደለም። በአንጻሩ ግን ስለ ራሳችን ከፍ ያለና ቀና አመለካከት ሲኖረን ሌሎችም እኛን ከፍ አድርገው ነው የሚያስቡን። ሐሳብህ ድርጊትህን ይወስነዋል። ድርጊትህ ደግሞ ሌሎች ስለ አንተ የሚኖራቸውን አስተሳሰብ ይወስናል። ከበሬታ ለማግኘት መቻል ያን ያክል የተወሳሰበ ጉዳይ አይደለም። የሌሎችን ከበሬታ ለማግኘት፣ በሌሎች ለመከበር በመጀመሪያ ራስህን ክብር የሚገባው መሆኑን ማሰብ አለብህ። ራሱን ለሚያዋርድና ባለባሌ ምግባሩ ለሚታወቅ ሰው ክብር በጭራሽ ሊኖር አይችልም። ምክንያቱም ይህ ግለሰብ ቀድሞውኑ ራሱን አላከበረምና ነው። ጠቃሚ ሆነ ተገኝ። ጠቃሚ መሆንክን እንድታስብ ይረዳሃል። መመሪያ ተክለ ስብዕና ይናገራል። ተክለ ስብዕና አጠቃላይ ሁኔታ ስላንተ መልካም ነገር የሚያመለክት መሆኑን እርግጠኛ ሁን። መሆን የምትፈልገውን አይነት ሰው መሆንህን ሳይሰማ ከቤት አትውጣ። እስካሁን ካየናቸው ማስታወቂያዎች ውስጥ ትክክለኛ ሆኖ ያገኘሁት በአንድ የልብስ ኩባንያ የተዘጋጀው በደንብ ልበስ ካለዚያ ስፍራ አይኖርህም የሚለውን መፎከር ነው። በእውነቱ ከሆነ ይህ መፈክር በእያንዳንዱ ቢሮ፣ ካፌና ሬስቶራንት፣ የመሰብሰቢያ ስፍራ ወዘተ ሊሰቀል ይገባዋል። በአንድ ወቅት አንድ ፖሊስ በቴሌቪዥን ቀርቦ ሲናገር የሰማሁትን ላካፍላችሁ።
ብዙ ጊዜ ለወንጀል ተጋላጭ የሆኑ ወጣቶችን ባለባበሳቸው ነው የምንለያቸው። ሰዎች ወጣቶችን የሚገመግሙት ባለባበሳቸውና በአጠቃላይ አቋማቸው ነው። አንዴ በመጥፎ ከፈረጇቸው ደግሞ አመለካከታቸውን ለመለወጥ ያዳግታቸዋል። ንጹህ ሆኖ ለመገኘት ብዙ ወጪ አይጠይቅም። ጥሩ ለብሰህ ካልተገኘ ስፍራ አይኖርህም የሚለውን መፎክር አስተውሉ። ጥሩ ልብስ ማለት የግድ በውድ ዋጋ የተገዛ አይደለም። ያለህን በንጽህና መያዝ ነው ነገሩ። አለባበስ የራስ መተማመን መንፈስህን በእጅጉ ይወስነዋል። በፈተና ወቅት ሽክ ብለን እንድንመጣ ይመክረን ነበር። ፕሮፌሰሩ ትክክል ነበር። ውጫዊ ገጽታ በውስጣዊ ስሜትህና በአእምሮ ላይ ተጽዕኖ መፍጠሩ አይቀርምና። ምዕራፍ 7 ከፍ አድርጎ የማሰብ ኃይልን እንዴት መጠቀም ይቻላል? በአስተዋይነት ከፍ አድርጎ ማሰብ ተአምራዊ ውጤት ያለው ቢሆንም በቀላሉ የሚረሳ ነው። ከአስቸጋሪ ሁኔታዎች ጋር ስንጋፈጥ የአስተሳሰባችንን አድማስ የመጥበብ አደጋ ሊገጥመው ይችላል። ከዚህ በታች በማናቸውም ሁኔታ ውስጥ ሆነ አስተሳሰብ ላይ ከፍ ያለ እንዲሆን የሚያስችሉ መመሪያዎች ቀርበውልሃል። ትንንሽ ሰዎች ዝቅ ሊያደርጉ ሲሞክሩ በትልቁ አስብ። እውነቱን ለመናገር አንተ መከራ ውስጥ እንድትገባ የሚፈልጉ ሰዎች አሉ። ነገር ግን የሚከተሉትን ነገሮች ካስታወስክ እንዲህ ካሉ ሰዎች ጉዳት ራስህን መጠበቅ ትችላለህ። አንደኛ፣ ከጥቃቅን ሰዎች ጋር አተካሮ ውስጥ ላለመግባት ስትወስን ታሸንፋለህ። ከትንንሾች ጋር ወርዶ መናቆር አንተንም ያሳንስሃልና ትልቅ ሁን። ሁለተኛ፣ በአንተ መመቀኘታቸው ለእድገትህ ማስረጃ መሆኑን ተገንዘብ። ሶስተኛ፣ እንዲህ ያሉ ሰዎች ጤናማ ባለመሆናቸው እዘንላቸው። ከጥቃቅን ሰዎች ጥቃት ራስህን መከላከል የምትችልባቸው በትልቁ ስታስብ ነው። ደካማ ነኝ ብለህ ካሰብክ በእርግጥም ደካማ ነህ። ስለዚህ ከዚህ ራስህን የማሳነስ አባዜ ለመላቀቅ የሚከተሉትን መሳሪያዎች ተጠቀም። አንደኛ፣ ተፈላጊ ምሰል። ተፈላጊ እንደሆንክ እንዲሰማ አድርግ። ውጫዊ ገጽታ ውስጣዊ ገጽታህም ላይ ተጽዕኖ መፍጠሩ አይቀርም። ሁለተኛ፣ ጸጋዎችህ ላይ አተኩር። መልካምና ጠንካራ ጎኖችህን በማጉላት ራስህን አስተዋውቅ። ሶስተኛ፣ ሌሎችን አካብዳ አትመልከት። ሌላውም እንዳንተ ሰው እስከሆነ ድረስ ለምን ትፈራዋለህ? አንተ ምን ያህል እጹብ ድንቅ መሆንህን ለመገንዘብ በትልቁ አስብ። ግጭት አይቀሬ መስሎ ከታየ ትልቅ ሁን። እንደው በእውነቱ ከሆነ ይህ ነገር የሚያጣላ ነው ብለህ በመጠየቅ እንዲሁም ከጸብ ምንም የምናተርፈው ነገር እንደማይኖር ለራስህ በማስገንዘብ ግጭትን አስቀር። የተሸነፍክ መስሎ ሲሰማ በትልቁ አስብ። ያለ ውጣ ውረድ ስኬታማ መሆን አይቻልም፣ ነገር ግን ያለ ሽንፈት ለመኖር ይቻላል። በትልቁ የሚያስቡ እንቅፋቶችን የሚያልፉት በዚህ መንገድ ነው። አንደኛ፣ እያንዳንዱ ፈተና እንደ ትምህርት ቁጠረው። ሁለተኛ፣ ጽናትን ከሙከራ ጋር አንድ ላይ ተግብረው። በአንድ መንገድ ካልሆነልህ በሌላ ሞክረው። ፍቅር ሲደበዝዝ ከፍ አድርገህ አስብ። እኔ ለእርሷ ወይም ለእርሱ ስል መስዋዕትነት ያለ አግባብ እየከፈልኩ ነው አይነት አመለካከት የፍቅር ጸር ነው። ፍቅርን ለማደስ በምታፈቅረው ወይም በምታፈቅሪው ሰው ጥንካሬ ላይ ማትኮር። ሁለተኛ፣ ድንገተኛና ያልተለመዱ ነገሮችን ማድረግ። በስራ ላይ መሻሻል እንደሌለ ሲሰማ በትልቁ አስብ። በማንኛውም መስክ ላይ ቢሆን ከፍ ያለ ሹመትና ከፍ ያለ ክፍያ የሚገኘው የውጤትህን መጠንና ጥራት በመጨመር ነው። በስራ ስኬታማ ለመሆንም የተሻለ መስራት እችላለሁ ብለህ አስብ። መሻሻል የማይችል ምንም ነገር የለም። የበለጠ ልሰራ እችላለሁ ብለህ ስታስብ መሻሻል የምትችልባቸው መንገዶች ይከሰቱልሃል። ከገንዘብ ማገልገል እንደሚቀድም ማወቅ ትልቅነት ነው። ፐፒሊየስ ሳይረስ እንዲህ ይል ነበር፣ ብልህ ሰው የአእምሮ ጌታ ነው፣ ጅል ግን ባሪያው ነው። እስከዚህ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቪዲዮ መጀመሪያ ቃል በገባሁላችሁ መሰረት ከዚህ መጽሐፍ በግል የወሰድኳቸውን የተወሰኑ ወርቃማ ነጥቦችን እንደ ቦነስ እነሆ። ማንኛውም ነገር እንደማይቻል የሚነግሩ ያልተሳካላቸው ሰዎች መሆናቸውን አስታውስ። እንዲህ ያሉ ሰዎች አስተያየት መርዝ ነው። ስለዚህ አስተሳሰባቸው ትንሽ ከሆነና ያንተን ትልቅ ሐሳብ ለማቀጨጭ ከሚቃጡ ሰዎች ራስህን አርቅ። ሁለተኛ፣ ሰዎችን ማመስገን ልመድ። ሰዎች ላደረጉልህ ነገር ምስጋና ማድረግን ሕግ አድርገው። ማንኛውም ሰው ቢሆን የተጠቀምክበት መስሎ እንዳይሰማው ተጠንቀቅ። ምስጋናህንም በልባዊ ፈገግታ አጅበው። ፈገግታ ለሌሎች ያለህን መልካም አመለካከት ይገልጻል። አንተ ባትኖር ምን ልሰራ እችል እንደነበር ግን ይገባሃል የሚል ሙገሳንም ተጠቀም። ይህ የበለጠ እንዲሰሩ ያበረታታችኋል። ሶስተኛው፣ ስኬታማ የማይሆኑ ሰዎች እርምጃ ላለመውሰዳቸው ምክንያት ፍጹም የሚመች ጊዜን መጠበቃቸው ነው። በዚህ ዓለም ላይ ደግሞ ፍጹም የሚመች ጊዜን መጠበቅ ማለት ደግሞ የሰማያዊን ላም ወተት መጠበቅ ማለት ነው። ምቹ ሁኔታ የሚባል ነገር የለም። ሁኔታዎችን ምቹ ሆነ የማይመቹ የምናደርጋቸው እኛው ነን። አራተኛውና የመጨረሻው ነጥብ፣ ግብህን አስቀምጠ ኢላማህን ለመምታት ስትጥር ይህ ግብህ በውስጠ ህሊና ውስጥ ይታመማል። ውስጠ ህሊና ነው አእምሮን የሚቆጣጠረው። ለዚህ ነው በአእምሮአቸው አንድ ነገር መስራት እንዳለባቸው እያሰቡና እየታወቃቸው
ሰዎች በያዙት የሚሰላቹት፣ ለመወሰን የሚያመነቱት። ስለዚህ ግብህ በውስጥ ሕሊና ውስጥ ከታተመ ትኩረትህ በሙሉ እርሱን በማሳካት ላይ ነው መሆን ያለበት። የዛሬ መጽሐፍ ቅምሻችን ይህን ይመስል ነበር። ልታነቡት ፈልጋችሁ ጊዜ ያጣችሁለት መጽሐፍ በማንኛውም ቋንቋ የተጻፈ ካለ ኮመንት ላይ ጻፉልኝ። ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልኝ። ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።